መስማትም መናገርም አትችልም። እሺ የቷ ናት የምትመጣው? እንደዚህማ አትበለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከታተሉ ትሁት ይዤላችሁ መጥቻለሁ። ክፍል 23 ይዤላችሁ ቀርብ። ጭራሽ እኮ አሰቃየችኝ ያስና እሷማ እንድትፈሪያት ነበረ። ዛሬ ይሞታል፣ ጀግናም ይሞታል። አሟሟቱ ግን ይለያያል እንጂ እሱማ አጋጣሚ ነው። ዝም ብለን ብንናገርም ብሰራም ባልሰራም ማድረግ ያለባትን ከማድረግ ወደ ኋላ ማለት የለባት። እሺ እሱስ ልክ ነሽ። ቆይ እሺ አንቺ የራስሽ ለምን አሰሪ ጥሩ ቅንጭላት አለሽ፣ እሱን ተው እባክህ ብላ ወደ ስራዋ ገባይ። ዝም ብላ ግን ከዚህ ቤት ውስጥ እኔ ሁሌ ተሸናፊ መሆኔ ያሳዝነኛል። ተሸናፊ አይደለሁም። አሸናፊ ለመሆን ደግሞ አንቺ ክብርሽን ጠብቂ። አዎ መከበር በከንፈር ሲባል ተሻታጊም አትናገሪያት፣ ብዙ አትናገሪ ማለት ነው። ሌላው ደግሞ ያባዬ እህት ልትመጣ ነው። እህት አለው እንዴ? አዎ እህት አለው። 2 እህቶች አሉት። አንደኛይቱ መስማትም መናገርም አትችል እና የቷ ናት የምትመጣ? መስማትና መናገር የማትችለው ናት የምትመጣ። እና መቼ ነው የምትመጣ? ሰሞኑን ትመጣለች። እኔም ሰሞኑን እሄዳለሁ። ያው ፊልድ ነው። እናንተ ብዙ መዛህ አትቀመጥም ማለት ነው። ስራ ነው። ስራ አስገባሻለሁ ብለህ ዋሸኸኝ። ሲቪሽን አስገቢ ብዬሻለሁ። እሺ አስገባለሁ፣ ግን ለኔ ምንም አያስፈልግም ነበር። ስራ ነው። ባይሆኑ ጥቂት ስለምቆይ ጥቂት ታግዥኛለሽ። ግን ትናፍቀኛለህ፣ እኔም በጣም ትናፍቀኛለህ ብላ ሲላተኝ ደስ አላት። ፍንጭጭር አለች። የኔ ፍቅር እንኳን ደስ ያለህ ብላ አቅፍ አደረገችው። ሲመጣ እንኳን አብሮ ደስ ያለ። ምን ተገኘ? እና አሁን ቁጭ በል እስኪ። ይህ ምስራች አለ። ምስን ብይ። ምንድነው? ካሌት እኮ ፊልድ ሊሄድ ነው። ይሄ እኮ ሲሄድ እኮ የመጀመሪያው አይደለም አውቃለሁ። እና ይቆያል። እና የትን ያህል ጊዜ ነው? እስከ መቼ ድረስ? አይ አባዬም እሱ አይኖርም። ይሄ ቤት ያንተ ነው አይደል? ለዚህ ነው የተደሰትኩ። እውነትም ደስታ አልቆሻል። ይህ ብርቅ ሆኖ ነው ከአንተ ጋር የማስፈልግ ነገር ለኔ ምን ዋጋ እንዳለ አታውቅም። ግን ሌላ የመሰለ ስለጠበቅኩ ነው። እሱንማ በሂደት ትሰማለህ። በቃ ከትሁት ጋር ብቻ ሰላም ሁኚ። አንተ ደስ ይበልህ እንጂ ችግር የለውም አልከራከርም ብላ ቅፍ ስታደርገው እሷም ደስታ ፍንጠጠቀነ ያላት። ግን እሱ ደስታውን ሁላ አቅሎባታል። ምክንያቱም ሌላ ደስታ ነው እንጂ የፈለኩ አይደለም ብሎ ነው ያቀልለባት። ሄሎ ደውሎ አባዬ አልመሸብህም ብሎ ሲለው ትክ ብሎ እያየው ነበር ስልኩን ይዞ። እና ያደርሱሃል? ካላደረሱ እኔ መጥቼ ልቀበልህ ብዬ ነው ብሎ ሲለው አይ ችግር የለውም እሺ ብሎ ሲለው እና እሱም እየተዝናና ነው። አባባ ብዙ ጊዜ በሀዘንና በበሽታ ነው። አሁን ደግሞ እስቲ ትንሽ ዘና ይበል። አሁን ደግሞ ስራ መጣ። ትታቸው ልሄድ ነው። በጣም ጨንቆኛል። ቆይ ለምንድን ነው የምትጨነቀው? እና አሁን ምን ላድርግ? አባዬንም እናቴንም ልሄድ ነው። ረዘም ያለ ጊዜ ነው። አክስቴም ልትመጣ ነው። እሷንም ቢሆን ሳላገኛት ነው የምሄደው። በቃ እሷንማ ስትመጣ ታገኛታለህ። በቃ ችግር የለውም አትጨነቅን ያለው እኔም አንተ ነው አደራ ማለት የምችለው። አደራህን ተቀብያለሁ። አመሰግናለሁ። ይሄን እኮ ምስጋና ያስፈልገው ለኔ ቤተሰቦች አይደሉ እንዴ? እሱ ልክ ነህ ብሎ ሲለው ግን እሱ ልክ ነህ ብሎ ሲለው እሱ ግን ደስተኛ አልነበረ። ምክንያቱም ለሁላችንም ዘመዶቻችን ነው ሲለው በጣም ደስ አላለውም ነበር። አደራውን ሰጠሽኛል እና ስለዚህ አደራህን ተወጣዋ። አደራን ሞኝ የሆነ ሰውዬ። አሁንማ ነገሮች እኮ አሪፍ ሆኑልኛል። ለምን ከትሁት የባሰች እንደት እሱ ተደልል ሌላ ትርፍ ነው። ሰውዬውስ አጋጣሞች በጣም ጥሩ ናቸው። ማየት ነው እንግዲህ። እና ደስ አላለ? ምኑ ደስ ይበለኝ? የተፈጠሩት ነገሮች ናቸው። ምንም ሊያስደስት ነገሮች የተፈጠረ ነገር የለውም። ቲና ለመደሰት ስትቸኩይ ሀዘንሽ እንደበዛ። ሴትዮቱ ማናገርም ማዘዝም አትችል። እሱ እናያለን። አሁን እንሂድ ብሎ ተያይዘው ሲሄዱ ናቲ ከቤት ቁጭ ብለው ሲያወሩ እኔ የምልህ አክስት መቼ ነው የምትመጣው?
እኔ እንጃ አልነገረችኝም፣ ገና ነው። ስትመጣ እሷን በደንብ ተንከባከቧት። ትልቅ ሰው ናት እንዴ? እንደዛ ሳይሆን እንደነገርኳችሁ ህመም ምናምን ስላለ በቻልነው አቅም እሷን ለመከባከብ እንጥራለን። አደራ ራሳችሁን መንከባከባችሁን እንዳትተው ብሎ ስላቸው እሺ ብላ አለችው። ዳኒ ቲና ብዙም እየበላች አይደለም፣ እንድትበላ ብታደርጋት ታዛዥ ነኝ እሺ ብሎ ሲል በሉሹ ቲና እናንተ ተጫወቱ እኔ ልሄድ ብሎ ወጥቶ ሲሄድ እሺ ብላ ደስ ነበር ያላቸው። እስበሳቸው እየተሳሳቁ ነበር ቲናና እሱም አደራችሁን ብሎ አደራ አጥብቋል። ካሌብ ምን አስባችሁ ነው? ይኸውልሽ ሲሆን ለእኔ የሚጠቅመኝን ነገር ነው እያደረኩ ያለሁት። እሺ ምንድን ነው? እኮ ሚስጥር ነው። ሚስጥር እኮ አይደለም፣ ስታየው ግን የምታውቂው ነገር ነው። በቃ ጥሩ እና አሁን መቼ ነው የምትሄደው? ነገ ማታ ሄዳለሁ። በቃ ቻት በለኛ። ደግሞ አትናገርሽም። ካቃተኝ ከወዲሁ ቻው ለለት እፈልጋለሁ። ግድ የለም ምንም ትይኛለሽ። እሺ ካሌ አሁን ምንድነው ማዘጋጅልህ? ምንም አልፈልግም። አመሰግናለሁ ትሁቴ ብሎ እሱም በምስጋና እንትን አላት። እሷም ብድግ ብላ ሄደች። እሱ ግን እያሰበ ነበረ። ኩሽናዋ ውስጥ ላይ ያጸዳዳች እያለ ትሁት እያንጎራጎረች ትወለውላለች። እስኪ ብርጭቆ ውጭልኝ ብላ ስትላትኝ ብርጭቆ ልታወጣላት ቅርብ አድርገላት ካሌድ እኮ ሊሄድ እኮ ነው እና አውቃለሁ እንዴ እና አዎ ብላ ስትመልስላት ላንቺን ነው ሁሉም ነገር የሚናገረው እና ኩሽና የምታደርጊው ነገር አለ የለም እና ስለዚህ የስራ ቦታ ስለሆነ እየመጣሽ እዛ አትረብሽ ብላ ትላታለች። ከዛ የጠጣችበትን ብርጭቆ ብድግ አድርጋ ልታጠብ ገባች። እሱም ናቲም እንግዲህ ጨርቁን እያጣጠፈ ነው ሊሄድ እየተዘጋጀ ነበረ። ከዛ መሀል መጥተለችና ሩቅ እምትሄድ መሰለኝ። አሁንስ ያዘነች መስላ ሩቅ እኮ ነው የሚሄደው። በዛ ላይ ደግሞ ትንሽ እቆያለሁ። ስለ ሁሉም ነገር አታስብ። አንቺ አለሽ፣ አባዬ አለ። በዛ ላይ ደግሞ እንግዳ ሊመጣ ነው። ሁሌም ትቼ ስሄድ ሁሌም ያሳስበኛል። እንዳያሳስብ እኔ ሚስትህ አኮራሃለሁ። አዎ አውቃለሁ። እንዳንቺ ያለ ሚስት እኮ የትም አይገኝም። እውነትህን ነው። ምን አስዋሸኝ? እንዳንቺ ያለ ታማኝ ሚስት የትም የለም ብሎ ሲያሞገግሳትኝ አመሰግናለሁ የኔ ውድ፣ የሚያስፈልገውን ነገር ከፍላለሁ፣ አታስቢ። አመሰግናለሁ የኔ ፍቅር ብላ ስትለው እሷም ደስተኛ ነች። እሱም እየተዘጋጀ በልቻው ብለው ተሰነባበቱ። የአባይ ጉዳይ ምንም እንዳታስብ፣ ቲናንም ቢሆን ለኔ ተዋት፣ ለአንተ ትቻታለሁ። እንግዲህ አንተ ስላለህ እኔ አልሰጋም። ዳኒ ሁሌ አይደለም ለፊልም የምትወጣው? አዎ የዛሬው ደግሞ ለየት ይላል። ምኑ ምን ለየው? እንግዲህ እነሱ የሚለውን ሁላ አጣርተው ጨርሰዋል። እስበሳቸው ተመካክረው ነበረ። አውቃለሁ የኔ ሚስት፣ እሱ ግን አላወቀም። አባዬ ሁሉም ቤቱን አስተካክሉ፣ ደግሞ እንዳትጣይ። ከዚህ በኋላማ ጸብ የለም፣ አታደርገውም። እሺ ዳኒ እንደኔ ሆነ ብታስመማቸው ጥሩ ነው፣ እንደይጣሉ። እሺ ካሌ ብሎ ሲል ወደዛ ወጥት ብሎ ሄድት ሲል በቃ ትሁት ልትሄድ ነው? አዎ ልሰናበትሽ እና ሳንጣህንስ ከመኪና ላይ ያዝልህ ብላ ሻንጣውን ቀብላለች። ፈገግ አለች። እሷ በሉ ደህና ሁኑ እሺ ብላ ልጃፋቸው እዚህ ታረጉና መልሳ ተከታትላ ወድታለች። ሰራተኛዋም እንግዲህ ከመኪና ልታደርስ ሄደ። ምንድነው ያሰብከው ካሌ? ትሁት እደውላለሁ። እሺ ግን እንግዳ ይመጣል ብላይ ነበር። አዎ ይመጣል፣ በሚገባ ተቀበል። ግን የሆነ ነገር እንደምታደርግ ሳታደርግ ልተር ነው። እሱ ሲመጣ ይደርሳል። ዛሬ ወይ ነገ ትመጣለች። ማስማትና መናገር ስለማትችል በቃ ችግር የለውም። እነዚህ ደግሞ ይጫወቱባታል። አባዬ መቻለ ብሩህ ስላልስተበት ነው የሚሆን። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶች። እንግዲህ በኮሜንት አዲሶች ኮሜንት ጻፉልኝ። በኮሜንታችሁ መሰረት መጥቼ ዘይራችኋለሁ ውዶች።
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ደህና ሁኑ። ባይ ባይ።